ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ያው ብዙ ጊዜ ስላመመኝ ነው ተለያየን። መጽሐፍ ቅዱስ አብረን ማጥናት አብረን ማየቱ በጣም ብዙ ጊዜ ሆነ። የጤና ችግር ስለሆነ ነው። በእርግጥ ከወንድሞቼ ከእህቶቼ ከወገኖቼ ጋር ሁልጊዜ መጽሐፍ ቅዱስን መመርመር ማጥናት መፈተሽ በጣም ደስ ይለኛል። እግዚአብሔር ስሙ ይባረክ። ጸልዩልኝ፣ እድሜ እንዲጨምርልኝ፣ ጸልዩልኝ፣ ጤና እንዲሰጠኝ፣ ጸልዩልኝ፣ ጉልበት እንዲጨምርልኝ። እግዚአብሔር አምላካችን ይህንን ነው ለእናንተ እንደምለው። ዛሬ አንድ ሀሳብን ላካፍላችሁ ብያለሁ፣ ፈቅጃለሁ። ምሳሌ ምዕራፍ 5 ምንድን ታመጣ ይሆን? ምን ልታናገረን ይሆን? ምንድነው ጉዳዩ ብላችሁ ምትጠይቁ፣ ምታስቡ፣ ምታወጡ፣ ምታወርዱ ትኖራላችሁ። አዎ በእርግጥ ነው፣ ጥሩ ነው፣ መጠየቅ ጥሩ ነው። እግዚአብሔር ስሙ ይባረክ። እና ይህ ትምህርት ወገኖች እናንተን የሚያንጽ እኔን የሚገነባ ሁላችንም ወደ እግዚአብሔር እንድንቀርብ የሚያደርግ ትምህርት ነው። ልጄ ሆይ ይላል የእግዚአብሔር ቃል፣ ልጄ ሆይ ወደ ጥበቤ አድምጥ፣ ወደ ጥበቤ አድምጥ፣ ጆሮህን ወደ ትምህርቴ መልስ፣ ጥንቃቄን ትጠብቅ ዘንድ ከንፈሮችህ እውቀትን ይጠብቁ። ከንፈሮችህ እውቀትን ይጠብቁ። የምትወጣው ከከንፈሩ የሚወጣው ሁሉ ካፍ የሚወጣው ሁሉ በእውቀት የተሞላ ይሁን። በእውቀት የታነጸና ሌላውንም የሚያንጽ ይሁን ይላል የእግዚአብሔር ቃል። ከጋለሞታ ሴት ከንፈር ማር ይንጠበጠባልና አፏም ከቅቤ የለሰለሰ ነውና፣ ፍጻሜዋ ግን እንደ እሬት የመረረ ነው፣ ሁለት አፍ እንዳለው ሰይፍ የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። ዋው! የቀና የሕይወትን መንገድ አታገኝም፣ በአካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም። አሁንም ልጆቼ ሆይ ስሙኝ፣ ከአፌም ቃል አትራቁ ይላል እግዚአብሔር ቃል። ምሳሌ ምዕራፍ 5 ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህን ወደ ትምህርቴ መልስ። ወደ እንግሊዘኛው 16:11 ወደዛ ልውሰዳችሁ። ያ ነው እንትን የሚለኝ። ማይ ሰን አቴንድ አንቱ ማይ ዊዝደም፣ ወደ እኔ ጥበብ ተመልከት። ወደ እኔ ጥበብ ልሰጥህ ነው የሚለው እግዚአብሔር። ጥበብ ልሰጥሽ ነው። ጥበብ ልሞላችሁ ነው። በጥበብ ላንጻችሁ ነው። በጥበብ ልገነባችሁ ነው። በጥበብ ላቆማችሁ ነው ይላል። ምክንያቱም የጥበብ መጀመሪያው ምንድን ነው? እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ምን ሲሆን ነው? ጆሮውን ከፍቶ የሚያደምጥና የሚሰማ ነው። እግዚአብሔርን የሚፈራው የሚያውቅ የሚያነብ ነው፣ የሚያደምጥ ነው። ከእግዚአብሔር የተማረ ሲሆን እግዚአብሔርን የሚፈራው። አለበለዛ እንደ ዘመኑ የሚዘል ጴንጤ ዝል ዱብ የሚል ለራሱ ክብር የሚሮጥ በእሳት የሚጫወት በሆነበት ጊዜ ውስጥ ባለማስተዋል ልንኖር አይገባም። ስለዚህ እግዚአብሔር የሚለው ልንሰማ ግድ ነው። ሌላ የለም፣ ሌላ አማራጭ። ማይ ሰን አቴንድ አንቱ ማይ ዊዝደም ቦው ማለት ምንድን ነው? ቦው መስገድ፣ መንበርከክ፣ ዝቅ አደርግ ይለዋል። ቦው
ምኑን ነው ዝቅ የሚያደርገው? ምኑን? bow thine ear thine means ዩር ማለት ነው። በዘመኑ ቋንቋ በዘመኑ እንግሊዘኛ ዩር ማለት ያንተ ማለት ነው። ይሄ ኦልድ ያ ኪንግ ጄምስ ወይም ደግሞ ሼክስፒሪያን የሼክስፒር ቋንቋ የኪንግ ጄምስ ታይም የኦልድ እንግሊሽ ስለሆነ bow thine ear to mine understanding ጆሮዎችን ወደ እኔ ማስተዋል ወደ እኔ ምሰጥህ መረዳት ወደ ምሰጥህ ጥበብ አዘንባል። ጆሮውንን የሚያዘነብል ምንድን ነው? ምንም እንዲበሉ ማለት እኮ አይደለም። ጊዜ ውሰዱና በጥሞና ምክንያቱም መዝሙረ ዳዊት ምንድን ነው የሚለው መሰላችሁ? መዝሙረ ዳዊት ዕብራይስጡ አንድ ደስ የሚለኝ ቃል አለ። ሳልም 1 ተህሊም እንዲህ ይላል ምዕራፍ 2 ኪ ኢም በቶራት አዶናይ ሄፍሶ የአዶናይን ቶራ ይፈልጋል። የእግዚአብሔርን እንደዚህ አይነቱ ሰው ምንም የእግዚአብሔርን ቶራ ይፈልጋል። በቶራቶ የህጌ ዮማም በላይላ የህጌ ዮማም በላይላ የህጌ ይላል። የህጌ ማለት ምን ማለት ነው? ሜዲቴት ማድረግ ረጋ ብሎ ማድመጥ። በምንማርበት ጊዜ ረጋ ብለን ዝም ብሎ አንብቦ አይደለም። ምክንያቱም መጽሐፍ ቅዱስ እንደዚህ ፍቅር እስከ መቃብር እንደምናምን ብድግ አድርገን የምናነባው ነገር አይደለም። እንደ ምድር መጽሐፍ የምናነባው አይደለም። ነገር ግን ካነበብነው በኋላ በህሊናችን በውስጣችን እናንሰላስለዋለን፣ እናወጣዋለን። የህጌ ዮማን በላይላ ሌሊትም ቀንም ምን ያደርገዋል? ያስበዋል። ተኝቶም የእግዚአብሔርን ቃል ነው የሚያስብ። ኪኢም በቶራት አዶናይ ሄፍሶ በቶራቶ የህጌ ዮማን በላይላ። ሃሌሉያ! ሌሊትንም ቀንም ያሰላስለዋል። አያችሁ፣ የክርስትና ህይወት ሌትም ቀንም ሁሌም። ሌሊት ስንተኛ አለበለዚያማ ርኩስ ነው የምንለው። ገና ወደ አልጋችን ስንሄድ እያሰላሰልን እንተኛለን። ከዛ በኋላ እንቅልፋችን በዛ ነው። ስንነሳ ጌታ ሆይ ተመስገን፣ ቃልህ ውብ ነው፣ ቃልህ ድንቅ ነው፣ ቃልህ ያማረ ነው፣ ቃልህ አስተምሮት ድንቅ ነው ብለን እሱን እንትን እንላለን። ስለዚህ እግዚአብሔር ምን ይላል? ወደ ቃሌ ወደ ጥበቤ አድምጥ፣ ወደ ቃሌ አድምጥ፣ ጆሮዎችንም አዘንብለህ ስማ፣ ማስተዋሌን አዘንብለህ ስማ፣ አድምጥ፣ አድምጪ፣ ስሚ፣ 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 ስሚ የእግዚአብሔርን ቃል። ወገኔ አትከስሪም፣ በፍጹም ኔቨር፣ በፍጹም አትከስሪም። የሚከስር የለም። እግዚአብሔርን አድምጦ እግዚአብሔርን ሰምቶ ከስሮ የሚያውቅ የለም። ኔቨር። የሚከስሩት የማይሰሙት ናቸው፣ የሚሮጡ ናቸው። ሃሌሉያ የሚሉ ብቻ ላይ በላይ የሚሮጡ ላይ በላይ የጌታን የኢየሱስ ክርስቶስን ምንነት ከማወቅ ከመረዳት የራቁ ever learning never understanding ሁልጊዜ የሚማሩ ወደ እውነቱ እውቀት ግን ሊመጡ ያልቻሉ አሉ ይላል ቅዱስ ጳውሎስ። እንደዛ አንሁን፣ እንደዛ አትሁን ወገኖች። የርቅስ እየጸለይን ራሳችን እያዋረድን ወደዚህ በቃሌ ወደሚንቀጠቀጥ ህዝብ እመለከታለሁ፣ ወደዚህ አያለሁ አለ እግዚአብሔር። እግዚአብሔር ፍላጎቱ
በቃሉ ወደሚንቀጠቀጡ ፍላጎቱ እርሱን ወደሚፈልጉ ነው። ስለዚህ እቺ አዘቅት የሆነችው ምክንያቱም አመንዝራ ሴት ሲባል ምንድን ነው? በመጽሐፍ ቅዱስ ሴት ነው ነው። መጽሐፍ ቅዱስ ሁለት ሴቶች ነው ያሉ። የሁለት ሴቶች ጦርነት ነው። ጦርነቱ በሁለት ሴቶች ነው። የክርስቶስ ሚስት በሆነችው በቤተ ክርስቲያን እውነተኛይቱ እና ባቢሎን፣ ታላቋ ባቢሎን ሃይማኖቱን ሁሉ ሰብስባ የያዘችው ባቢሎን የጋለሞታዎች፣ የርኩሶች፣ የጥፋት እናት የሆነችው። ስለዚህ የሁለቱ ጦርነት ነው። መጽሐፍ ቅዱስ መጽሐፈ ምሳሌ ስታነቡ አመንዝራ ሴት የጠለቀች አዘቅት ናት ሲል ሴት አይደለም። እግዚአብሔር ረሃብን አይደለም ያዳነው? ረሃብ ጋለሞታይቱ በድንጋይ ልትወገር ያለችውን አይደለ እንደ ኢየሱስ ያዳነ? ኢየሱስ ሳምራዊቱን ከስንቱ እንትን ስትሎጥ የነበረውን የሳምራዊቱን እንትን አይደለ እንደ ጌታ ያዳናት? ውሃ ጠጭኝ አላት፣ እሱ ያዳናት፣ የህይወትን ውሃ ያጠጣት። አዎ እግዚአብሔር አዛኝ ነው። ነገር ግን ከሁሉ የከፋው እርኩስ የሆነችው ሴት ሃይማኖቱን ሁሉ ይዛ ያለች ኦርቶዶክስ፣ ካቶሊክ፣ ጴንጤ የሚባል ጴንጤ እኮ ሁሉ እውነተኛ አለ እንትንም አለ ውሸተኛ የሆነ እግዚአብሔርን የሚፈልግ አለ፣ የማይፈልግም አለ። ውሃ የሚሸጥ ዘይት የሚሸጥ አለ፣ ቸርቻሪ አለ። እንዴ ጴንጤ ለተባለ ሁሉ እንትን ይመስላሻል? እንዲያውም ይገርምሻል ውሃ ዘይት ያለ ዘይት የሚጠብቅ አለ። ዘይታቸውን ሞልተው የሚጠብቁ አሉ። አምስት በሁለት ነው የሚከፈለው፣ እኩል ነው የሚከፈለው። 5 የሚጠፋው እና የሚድነው። እንደውም የሚድነው በጣም እንትን ነው። ስለዚህ አስተዋዮች ልንሆን ይገባናል። እግዚአብሔርን ልንፈልግ ይገባናል። በእግዚአብሔር መንገድ ልንሄድ ይገባናል። ዘወትር ቃሉን እያወጣን እያሰላሰል ጌታ ሆይ አስተምረኝ፣ በመንፈስ ቅዱስ ምራኝ እያል ዘወትር የእግዚአብሔርን መንገድ እየተጠማን ልንገሰግስ ይገባናል። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።